አይሴጉል አባትሽን እምቢ አትበይው እባክሽ። እና ደግሞ እኔንም አታሳፍሪ። በኋላ ይናደድና የሚያሳብበው በእኛ ይሆናል። ግን እኔም ቅድመ ሁኔታ አለኝ። አሁን ልጁ ሲያለቅስ አይተሃል አይደል? አዎ። ሰላም ላንተ ይሁን። ኦ ሰላም ላንተም ይብዛልህ ሰፈር። ሰሞኑን የት ጠፍተህ ነው? እዚሁ አካባቢ ነበርኩ አለቃ። ምን ተፈጥሮ ነው? አንድ ነገር እንድትተባበረኝ ልጠይቅ። እባክህ አረፍ በል። እንደሚሆን እናደርገዋለን። የሚጠጣ ትፈልጋለህ? ሻይ ወይስ ቡና? ምንም ነገር አልጠጣም አለቃ። ብዙ ስራ አለብኝ፣ ቸኩላለሁ። ምን አጋጥሞ ነው? የትራፊክ ክፍል አንድ ስራ አለኝ። የመጣሁት ደግሞ እሱን ጉዳይ ለመጨረስ ነበር። ችግር ውስጥ ገብተናል። አንድ የታክሲ ሹፌር ልጅ ሰርቆ ወስዶ ልጁም ሲያለቅስ ነበር። ይህን ልበልህ እንጂ በትክክል ምን እንደተፈጠረ አላውቅም። እንደዚህ አይነት ሰውዬ መጥቶ ነበር? ለማንኛውም ሰውየው የድሮ ጓደኛችን ነው። ከዚህም በላይ ጠንከር እንዳይል እስኪ የእሱን ጉዳይ ተባበረኝ እባክህ። እሺ ጥሩ። ግን የልጁ አያት ኡንሳል ኡዝባካን ነው። ብዙ ትልልቅ ጋዜጠኞች ያውቃል እና እሱም ቅሬታ አሰምቷል። ይህንን ካደረግን በኋላ ችግር ውስጥ ልንገባ እንችላለን። ይህን ስታደርግ የመጀመሪያ አይደለም። አባቴ የባህሪ ልምምድ ሰጥቶናል። ሁሌም ቢሆን ጭንቀት ውስጥ ያሉ ሰዎችን በችግራቸው እንረዳለን፣ እንተጋገዛለን። በሚገባ ይመስለኛል። ለእኛ ስትል ይህንን ማድረግ አይከብድም። በአንተ በኩል ምንም አታስብ። ለማንኛውም እናያለን። እኔ በቻልኩት አቅም የሆነ ነገር ለማድረግ እጥራለሁ። እንደዛ ከሆነ አሁን ይቅርታ አድርግልኝ፣ ግን መሄድ ይኖርብኛል። በጣም አመሰግናለሁ። ግድ የለም ሰፈር፣ መሄድ ትችላለህ። አንድ ቀን ባለቤትህን አስፈቅድና ቆንጆ ራኪ ጋብዝሃለሁ። እሺ ደስ ይለኛል። እንዲያውም በጣም ናፍቆኛል። በነገራችን ላይ አንተም ባህሪን ሰላም በልልኝ። እሺ በቃ ራስን ጠብቅ። አመሰግናለሁ። አንተም እንደዛው። ምን ተፈጠረ? አለቃውን አዋርቸዋል። በቅርቡ ይለቁታል። ሰውየው ማን ነው? እንዴት ነው ያወቅሽው? ማንም አይደለም፣ አላውቀውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንኳን ደህና መጣሽ ወይዘሪት አይሴጉል። እንዴት ነሽ? ለረጅም ጊዜ አላየንሽም ነበር። ዙልፊካር በዚሁ ቢቀጥልም ደስ ይለኛል። እድለኛ ነህ። ባለስልጣን ታውቃለህ መሰለኝ። ለምን? ምን ተፈጠረ? እሱን ሂድና አለቃውን ጠይቀው። እሺ ንገሪኝ፣ መኪና ሴት ነው ያለው? መኪና ማቆሚያው ጋር ወስደውት ነው የሚሆነው። ጆርፔዝ መኪና ማቆሚያ ጋር ይኸው። አመሰግናለሁ። ሁሉ የሚገርሙ ናቸው። አይሴጉል እንኳን ደህና መጣሽ የኔ ውድ። የት ነበርሽ? ናፈቅሽን እኮ። ያው እንደምታውቂው ብዙ ስራ ነበረኝ። አይሴጉል እንኳን ደህና መጣሽ። አባትሽ ሲያይሽ በጣም ነው ደስ የሚለው። ላንቺ ነው። እንኳን ደህና መጣሽ ልጄ። ደህና ነሽ አይደለ? ደህና ነሽ የኔ ልጅ? ደህና ነኝ። በጣም ናፍቀሽኝ ነበር ልጄ። ሁሉም ሰው ቦታውን ይዟል። እንኳን ደህና መጣሽ ልጄ። ድጋሚ አንቺን እዚህ በማየቴ በጣም ደስተኛ ነኝ። አይ ብዙ አልቆይም። አይሴጉል ነይ እንቀመጥ። ቁጭ በሉ ቁጭ በሉ፣ ግድ የለም። ሰላም። እሺ ሰላም። አባትህ ባህሪ ዛሬ ይመችዋል እንዴ? ዛሬ ከባድ ነው። በሚቀጥለው ይሁን። ከጠዋት ጀምሮ ስንጠብቅ ነበር። አሁንም ጠብቅ። ሌላ የምትሰራው ስራ አለ?
ና አባዬ፣ በቃ እንሂድ። ሰውየው በጣም ጥጋበኛ ነው አባዬ። ይሄው ወንድሜ። አመሰግናለሁ ወንድሜ። ስንት ነው ያለብኝ? የመኪና አምጪው ዋጋ 75 ሊሬ ነው። የማቆሚያ ዋጋ 10 ሊሬ። ስለዚህ አንድ ላይ 85። ኦ ኧረ እባክህ እንዴት ደስ ይላል። ምንድን ነው ዋጋው እንዴት ተወደደው? ባህሩን እያየ ስለሚቆም ነው? ዋጋው ነው። ምን ይደረግ ወንድሜ። ገንዘቡን ስጠኛ። ቆይ አንዴ፣ ገንዘቡ መኪና ውስጥ ነው ያለው። ሀሳብ አይግባ፣ አላመልጥህም። እሺ ወንድሜ አምጣ እንጂ። አመጣልሃለሁ። ምን አይነቱ ነው? አፈር ብላ። የቀድሞ ደንበኛ እስክትመጣ እየጠበቅኩ ነበር። ሹፌሯ ሴት ነበረች፣ ብዙም አትችልም መሰለኝ። የኋላ ማርሽ አስገብታ መሰለኝ። ክላክስ አደርግላትም አልሰማችም። መኪናዬን ገጨችብኝ። የግጭት መከላከያው ነው። የኔ ልጅ መጠንቀቅ አለብህ። አየኸው፣ ባለፈው ሳምንትም የፍሪሲዮኑን ዲስክ ሰብረኸው ነበር። የኔ ልጅ ከአሁን በኋላ ግን መጠንቀቅ አለብህ። ግን ችግር የለውም አታስብ። የሴትዮዋ ስልክ ቁጥር አለኝ። ቅድም ጋራዥ ወስጄው አይተውት 200 ሊሬ ብለውኛል። ግን አታስብ፣ ሴትዮዋ ትከፍላለች። አሁን የሆነ ሆኗል። ሲጀመር ብዙም ገንዘብ ማግኘት አልቻልኩም ነበር። ለማንኛውም አሁን ልሂድ በቃ። ይቅርታ፣ መኪናውን ጧት መጥቼ ወስደዋለሁ። ሰላም እደር። እሺ፣ ደህና እደር። አባዬ፣ አይሴጉል ልትሄድ ነው? የት ልትሄጂ ነው የኔ ልጅ? እራት አብረሽን ብይ እንጂ። ስራ አለብኝ። ታክሲ ትጠራልኛለህ እባክህ? ደህና አምሹ። እሺ አይሴጉል ልጅ፣ እባክሽ አንዴ እናውራ። ምንም የምናውራው ነገር የለም። አይሴጉል፣ አባቴ አሁን ሊያወራሽ ከፈለገ የግድ ትቆያለሽ። አልቆይም። ምን ልታደርገኝ ነው? ቆይ ተረጋጋ። በጣም ጠፍተሻል። ረጅም ጊዜ እዚህ መጥተሽ አታውቂም። በዛ ላይ ጠይቀሽን አታውቂም። ስለ እሱ አታስብ። በየቀኑ ጋዜጣ አነባለሁ። ማለቴ አንድ ነገር ብትሆኑ ጋዜጣ ላይ እንደማነበው እርግጠኛ ነኝ። አይሴጉል፣ ስርዓት ያዢ። ልትመታኝ ነው እንዴ? አዎ፣ ለነገሩ ሰው መደብደብ የሁል ጊዜ ስራህ ነው አይደል እንዴ? አይሴጉል፣ እባክሽ ተረጋጊ። ተረጋግቻለሁ። ቤታችሁ መጥቻለሁ። የወንድሜን ለቅሶ እንደ እህት በስርዓቱ ደርሻለሁ። እንዴት እንደሞተ ታስታውሳለህ? አዎ፣ በጣም ይቅርታ። ለካ ሆቴል አልጋ ይዘህ ራስን ስተህ ነበር። በነጋታውን የሰማሁ አይደል? አዎ ይገባኛል። ተረድቼሻለሁ። የእናትሽንና የወንድምሽን ሞት በእኔ እያሳበብሽ ነው ያለሽው። እንደሚመለሱ ባቅ አሁኑኑ ሕይወቴን ሰጣቸው ነበር። እውነቴን ነው የምልሽ። ጭራሽ ምንም አላቅማማም።
ከሱ ጋር ምን አገናኘው? ንገረኝ። እሱ ካንተ ህይወት ጋር ምን አገናኘው? መስጠት የነበረብህ ሌላ ህይወት ነበር። ያን ያልሰጣቸው ነገሮች ነበሩ። እንደሱ አትይኝ አትይኝ። ንገረኝ፣ ምን ሰጥተህን ታውቃለህ? ምን ሰጣቸዋለሁ? ተመልከቼ፣ እሱን ነግሬሻለሁ። ቢያንስ ተለይቷችሁ የማያውቅ ከጎናችሁ አባት ነበራችሁ። እኔ ገና 10 ዓመቴ እያለ ነበረ አባቴን ፊት ለፊት የገደሉት የኔ ልጅ። ለቀናት የአባቴን አስክሬን ሳዋራው ነበረ። ይህንን ታውቂያለሽ የኔ ልጅ? የሙት ልጅ ሆኖ ማደግ ስሜቱን ታውቂዋለሽ? ሌላ ሰው ቤት ውስጥ ጥገኛ ሆኖ መኖር ስሜቱን ምን እንደሆነ ታውቂያለሽ? በሕይወትሽ ማረሚያ ቤት አይተሽ ታውቂያለሽ? በሕይወትሽ ርቦሽ ወይ ድሃ ሆኖሽ ታውቂያለሽ ልጄ? አታቂም። በ15 ዓመትሽ ከኋላሽ ጠባቂ ይከተልሽ ነበረ አልነበረም? ንገሪኝ። እሱን ሕይወት መርጠህ ነው። እኔ ያንን ሕይወት አልመረጥኩም፣ ግዴታዬ ነበረ። ሁሉ ነገሬን አጥቼ ነበር። አንዴ እንኳን ተረጅኝ። እኔም ወንድሜን አጥቻለሁ፣ እናቴን አጥቻለሁ እና የራሴንም ሕይወት አጥቻለሁ። አይሴጉል፣ ህመሜ ይግባሽ እንጂ እጅሽ ላይ ፈለግ ቢወጣ ህመምሽ ለእኔም ይሰማኛል። እውነት ይሰማሃል? አንተ ለድፍን ኢስታንቡል ሰው እንደ አባት መሆን ችለሃል፣ ግን ለገዛ ልጆች አባት መሆን አልቻልክም። ደህና አደር። ኡፍ አይት ኮሎኔል ኮሎኔል አይ ልጄ፣ ምን ነው ልጄ? ለአንድ ወር ያህል ቁልፍ አላገኘህም ነበር? እውነቴን ነው የምልህ፣ አገኛለሁ። ቃል እገባልሃለሁ። አንተ ጭራሽ አታስብ። አሁን እንዴት ነህ? ደህና ነህ? እንዴት እሆናለሁ ብለህ ነው? ይሄው ባዶ ቤት ውስጥ ብቻዬን ቁጭ እያልኩ ነው። የልጅ ልጆቼ ሊመጡ ነበር ግን እስካሁን አልመጡም። ይገርምሃል፣ ያው ስራ ይበዛባቸዋል። ይኸውልህ ዝም ብዬ ቤት ውስጥ እያሳለፍኩ ነው። ስዕሉን እየሳልክ ነው ብዬ ተስፋ አደርጋለሁ። አሁን በሚገባ እየሳልኩ ነው ልጄ። ማታ ማታ እንደዚህ አሳቻ ሳላ እየመጣ አጫውተኝ እስኪ ልጄ። በዛውም አዲስ የሳልኳቸውን ስዕሎች አሳያለሁ ወጣቱ። እሺ የተከበሩ ኮሎኔል። እሺ በቃ ልሂድ። እሺ በቃ ሂድ። እሺ ደህና መሻህ አቶ ፓይራዝ፣ እንዴት ነህ? ደህና ነኝ ወይዘሮ ምራን፣ አመሰግናለሁ። አንቺ እንዴት ነሽ? ተመስገን ነው ልጄ፣ እኛ ደህና ነን። ውይ ምን መሰለህ፣ ለልጅ አስተማሪው የቤት ስራ ሰጥቶታል። ለትንሽ ደቂቃ ቤትህ መጥቶ አንድ ላይ ብትሰሩ ችግር አለው? እሺ እሺ፣ ምንም ችግር የለውም። ይምጣ። ግን መጀመሪያ ልግባና ልብሴ ልቀየር። ትንሽ ስለደከመኝ ማረፍ ፈልጌ ነው። አድካሚ ቀን ነበር ያሳለፍኩት። በቃ ከአንድ ሰዓት በኋላ እንዲመጣ ንገር። ከአንድ ሰዓት በኋላ? እሺ፣ በጣም አመሰግናለሁ። ፈጣሪ አብዝቶ ይባርክ። ምንም ምስጋና አያስፈልግም።
እንዴት ቤት ውስጥ ገባ? ይገርማል። የድሮ ልምዴ ነው። ስራ ስጀምር የዝርፊያ ክፍል ውስጥ ነው የጀመርኩት። እሺ፣ በአሁኑ ምን አዲስ ነገር ተፈጠረ? ንገረኝ። ችግር የለውም። በቃ ሁል ጊዜ ችግር ውስጥ ሳትገባ ህይወትህን መኖር አትችልም አይደል? በጣም ይቅርታ፣ የገንዘብ ቦርሳዬን ረሳሁት መሰለኝ። ስልክ ቁጥርን ስጠኝ፣ ያለብኝም በሙሉ ከፍላለሁ። እባክህን ይቅርታ አድርግልኝ። ችግር የለውም፣ ደውለሽ ትሰጭኛለሽ። ደህና አምሺ። እሺ፣ ደህና አምሽ። በድጋሚ ይቅርታ አድርግልኝ። ችግር የለውም። ሄሎ፣ አቤት። መጀመሪያ ወደ ቤት እሄዳለሁ፣ ግን አረፍዳለሁ። ለዛ ነው። እሺ፣ እንገናኛለን። ስማ፣ ቆይ ሙሉ ቀን የት ነበርክ? ስራ ላይ ነበርኩ። የት ልሆን እችላለሁ? ተው እንጂ እባክህ አትዋሸኝ። ከሲናን ጋር ነበርክ አይደለ? አሁንም ችግር ውስጥ ገብተሃል። ስማ አንተ ልጅ፣ ቆይ ለምንድን ነው አንተ መኪናውን ያመቻቸንልህ? ስለ ባህሪ መረጃ ለእኔ መስጠት ነበረብህ። ምን ተፈጥሮ ነው? የሰጠኝ መረጃ አለ? የለም። ለምን? ምክንያቱም ሙሉ ቀን መኪናውን ይዘህ ልጅህን ስትከታተል እንደነበር አውቃለሁ። ምን ሆነሃል? ሲናንን ካዩት ብዙ ቀን ሆኖኛል። ዩንሳል እንዳው አይፈቅድልኝም። ምን ላድርግ ታዲያ? እሱማ ሊፈቅድልህ አይችልም፣ አይፈቅድልህም። ትክክለኛው እንድናደርግ አልቻልንም። አንተ እንኳን ልጅን ልታሳድግ ራስህን እንኳን አትንከባከብ። ልጄን ለማሳደግ ሎሚ ብሸጥ ምንም አይመስለኝም። ስለሱ አታስብ። እሱን ለማሳደግ ሎሚ ልሸጥ እችላለሁ አልክ? አዎ ትችላለህ። ስማ ደግሞ ቃል ገብተህልኛል። ስለ ባህሪ መረጃ እንደምትሰጠኝ ቃል ገብተህልኛል። አሁን ለዋና ኮንስታብሉና ለአቃቤ ሕጉ ምንድን ነው የምላቸው? አንተም እኮ ለእኔ ቃል ገብተህልኝ ነበር። ወንጀሌን አሰረዘ በነጻ እንደምታስፈታኝ ነበር ቃልህ። ረሳው? እየጣርኩ ነው። የምችለውን ሁሉ እያደረግኩኝ ነው። ከዚህ በላይ መልሁን። እንኳን ደህና መጣሽ። ምን ልታዘዝ? ሰላም፣ ጓደኛ ይዛ እየጠበቀኝ ነው። እሺ። ሰላም ውዴ፣ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። እባክሽን። አመሰግናለሁ። አሁን አንቺን ሳይሽ ደህና ሆንኩ። ምንድነው መብላት የምትፈልጊው? ምን እንዘዝ? ሰላጣ ልብላ መሰለኝ። አዎ፣ ሰላጣ በቲማቲም። እሺ፣ መልካም። እና አንድ ጠርሙስ ነጭ ወይን አይደል? ይቻላል። እባክህን አንዴ። ትሰማኛለህ ሰውዬ? ባልሰራሁት ወንጀል እስር ቤት ገብቼ ነበር። እናውም የሚያሳዝነው ደግሞ ልጄንም አጥቻለሁ። ተረጋጋ አንተ ሰው፣ ተረጋጋ። ተረጋጋ እንጂ ሰውዬ። አለቃውን አዋርቼው ነበረ። ፖይራዝ ባይራክታር ጥሩ መረጃ ይሰጠናል ብየዋለሁ እና ይህንን ስነግረው በጣም ደስ ብሎታል። ደስ አለው አይደል? ደስ አለው አይደል? እሺ ምን አለ? ምን አለ? በፈጣሪ ምን አለ? ንገረኝ። ጉቦ ተቀባዩና ጥብቃ ሰላም በልልኝ አለ አይደል? ታውቃለህ አይደል? ጓደኞቼ ጭራሽ ፊቴን አያዩኝም። ልጄን ነጥቀውኛል። ረጅም ጊዜ አላየሁትም። በልጄ ናፍቆት የተሰቃየሁኝ ነው። ግን አንተ አሁንም ስለ ባህሪ እያወራን ያለው? ቆይ አሁን ወደ ስራ መመለስ ትፈልጋለህ? ስማ፣ የምፈልገው ነጻ ሰው መሆን ነው ወንድሜ። ልጅህንስ ማስመለስ ትፈልጋለህ? ንገረኝ። አዎ፣ ምን ጥያቄ አለው? ባለቤትህንስ? አይ እሷን እንኳን በጭራሽ ማየት አልፈልግም። በደንብ ይኸኝ። ማድረግ የምትፈልገው ነገር ካለ መጀመሪያ እኔም መርዳት አለብህ። ባህሪ እንድትከታተለው ነግሬህ ነበር፣ ግን ደግሞ ምንም አይነት መረጃ አልሰጠኸኝ። ነገርኩህ እኮ ሰውየው አሁን ላይ ጭራሽ ከቤቱ አይወጣም። ቆይ እናንተስ ብትሆኑ ስልኩን ጠልፋችሁት የለ እንዴ? አዎ፣ ግን እነዚህ ቦርሳ መንታፊ ዱርዮች ናቸው እንዴ? ስልኩን ጠልፈን እየሰማን ነው፣ ግን መጠለፉን አውቀዋል። ግን ደግሞ ለእኔ የሚጠቅመኝ ጥሩ ማስረጃ ያስፈልገኛል። ሰውየው ሴት ልጅ አለችው። ይህንን ታውቃለህ አይደለ? እና አሁን ከሱ ርቃለች። ምንድን ነው ልነግርሽ ይፈልጋል ያልኩ አስቸኳይ ጉዳይ? አሁን ንገረኝ። አይሴጉል፣ ለረጅም ጊዜ ልጠይቅሽ ፈልጌ የሆነ ያቆየሁት ነገር አለ። ምናልባት ይገባሽ ይሆናል። ምንድን ነው? መጀመሪያ ሰላም ካልኩሽ ቀን ጀምሮ እውነት በጣም ወድጄሻለሁ። እንዲያውም መውደድ ብቻ አይደለም፣ ከአንቺ ፍቅር ይዞኛል። ይገባኛል። እና ደግሞ ይህን ነገር አሁን ማንሳቴ ድንገተኛ እንደሆነ አውቃለሁ። ታገብኛለሽ የኔ ውድ? ይኸውልህ እዛ አንድ ዛፈር የሚባል ሰውዬ አለ። በጣም ቁጡ ሰው ነው ይላሉ። እብድ ነገር ነው እና ደግሞ በጣም ብዙ ገንዘብ አለው።
እና ትልልቅ ስልጣን ያላቸው ጓደኞች አሉት። እጁ ረጅም ነው ይባላል። እና ባህሬን የአደንዛዥ ስራ ውስጥ ሊያስገባው ነው። አዎ ባህሪ የአደንዛዥ ስራ ውስጥ ሊገባ ነው? በፈጣሪ የሌለ ነገር አታውራ። ሰውየው ልጁን ያጣው በአደንዛዥ እጽ ምክንያት ነው እና እሱ መልሶ አደንዛዥ እጽ ሊሸጥ ነው። የማይሆን ነገር ነው። ለምን አይገባም? በዚህ ስራ እኮ በጣም ብዙ ገንዘብ ያገኛል። አይ አይሆንም። ማን እንደነገረ አውልቅም። የመረጃ ውሸት ነው። ሊሆን አይችልም። የነገረን ሰው አትመን። ይኸውልህ ስማ፣ ይሄ መረጃ ተአማኒነት ያለው ነው። በትክክል አዳምጠኝ። ስለዚህ ነገር በደንብ መረጃ አፈላልክ። እሺ፣ እረፍቴን እወጣለሁ። ያው የሐኪም መኪና ይዤ አደጋ ስላጋጣሚ ማሰራት አለብኝ። ፖይራስ እሺ፣ ስንት ነው? 400። ቆይ መኪናው ማርቸዲስ ነው እንዴ? እንካ ይሄን ያለኝ በቃ። እሺ በቃል ልሂድ በቃ። ይገርማል። ሁሉም እብዶች ናቸው። ታነር እርስ በርስ በደንብ አንተዋወቅም እና በዛ ላይ ደግሞ ያልነገርኩ በጣም ብዙ ነገር አለ። እሺ ምንድን ነው ልትነግሪኝ የፈለግሽው ነገር? እውነቱን ለመናገር ማወቅ ያለብን ነገር እንኳን አይደለም፣ ግን እኔ ማግባት አልፈልግም። በጭራሽ ማግባትን በተመለከተ ምንም ሀሳብ የለኝም። አይሴጉል በጣም አፈቅርሻለሁ። እሺ ልክ ነሽ። ቀለበቱ እውነት ነው ትንሽ ፈጠነ። እሱ ገብቶኛል፣ አስተውያለሁ። ልክ ነሽ። ቢያንስ እንኳን እድል ስጭኝ እንጂ። ጭራሽ ይህንን ወሬ እንዳላወራ ነው እናስብ። እና ደግሞ እኔ ወደ ውጭ ሀገር ሄዳለሁ። እሺ እሱን ደግሞ ኬት አመጣሽው? ታነር ይመስለኛል አልተረዳኸኝም። ማግባት ምናምን የሚባል ነገር አልፈልግም። ይኸውልሽ አይሴጉል፣ ይኸውልሽ ቆይ። እሺ 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 እባክሽን ቁጭ በይና እናውራ። ይኸውልህ እስካሁን ጥሩ ጓደኛ የሆነ ቆይተሃል። ሁሌም ጥሩ ጓደኛ ይሁን እባክህ፣ ሁሌም ጥሩ ጓደኛ ይሁን። እሺ አይሴጉል ይግቡ። አባዬ ለማውራት ይመቻል? ና ገባ ልጄ ና። አዎ ይመቸኛል። ጠበቃው ነግዴት ዛሬ ደውሎ ነበር እና ደግሞ የስራ ባልደረባው ዛፋር ሊያዋራ እንደሚፈልግ ነግሮኛል። ስለምን? አዲስ ስራ ሊጀምሩ ነው። በጣም ትርፋማ የሚያደርግ ስራ። ምን አይነት ስራ ነው ደግሞ? እኔ እንጃ። የማውቀው ትርፋማ ስራ መሆኑን ብቻ ነው። ምናልባት ለእኛ ጥሩ አጋጣሚ ሊሆን ይችላል። እሱን እኔ ወስናለሁ። እሱን አንተ እንደፈለክ አባዬ። ላሳውቅህ ስለፈለኩ ነው። ደህና ደር። እውነቱን ለመናገር ስምምነት ላይ መድረስ የምንችል ይመስለኛል። ምንም የምንስማማው ነገር የለንም፣ ምክንያቱም በጥምረት መስራት አይመቸኝም። ግን እኮ ገና መደራደሪያን ራሱ አልሰማህም። እኔ በጥምረት አልሰራም አልኩ እኮ። የእኔ ሀሳብ ይሄ ነው። ይሄ እንዴት ነው? መቼም ልጄ እንደምትወደው እርግጠኛ ነኝ። ለማንኛውም ልሂድ በቃ። ምንድነው ያጠጣኝ? ምንድነው ያጠጣኝ?
ንግዴት የሰው ልጅ የሚጠጣውንና የሚበላውን ነገር በስርዓቱ አጢኖ ማየት አለበት። በጣም ልክ ነህ አቶ ዛፈር። ጤናማ የሆነን ምግብ መመገብ የእውነት በጣም አስፈላጊ ነገር ነው። ምን ተፈጠረ? ወንድሜ ፓይረስ እናቴ ኬክ ትወዳለህ ብላ ሰርታለች። ምን ነው ዛሬም የቤት ስራ አለህ እንዴ? አዎ ሁሌ የቤት ስራ አለኝ። እሺ ና ወደ ውስጥ ግባ። አስተማሪ የሰጠ የቤት ስራ ምንድን ነው? ሀገራችንን በተመለከተ ስለ ሀገራችን መጻፍ አለብን። ለምሳሌ ምን እንደምንገዛ፣ ምን እንደምንሸጥ፣ ስለ አየሩ ሁኔታ። ይሄ በጣም ጥሩ ትምህርት ነው። በስርዓቱ ማሰብ አለብን። እናስብበት። እሺ እንዲህ ብለህ ጻፍ። ሀገራችን 2 ነጥብ አስቀምጥ። በ3 ጎኗ በባህር የተከበበችና ውስጧ ግን በባዶነት የተሞላች ምድር ናት። ግን እኮ መጻፍ አልችልም። ትችላለህ፣ በደንብ ትችላለህ። እዚህ የቤት ስራ እየሰራን አይደለም። እኛ አሁን ታሪክ እየጻፍን ያለ ነው። እሺ ጻፍ። ኢኮኖሚያችን አንታሊያ ውስጥ ብርቱካን እናመርታለን፣ አፊዮን ውስጥ ቋሊማ፣ ኢዝሚር ውስጥ ደግሞ የቱርክ ጣፋጭ እናመርታለን። ግን በሚያሳዝን ሁኔታ ለማንም መሸጥ አንችልም። ቆይ ግን ይሄ ምን አይነት የቤት ስራ አሰራር ነው? ምን ሆነ ነው አንተ ልጅ? ስለ ሀገራችን ቆንጆ ተደርጎ እየተጻፈ ነው። ሀገራችንን አልወደድከውም? በል ጻፍ። ብዙ እያወራ ግራ አታጋባኝ። ጻፍ። ባወራኝ ቁጥር ታስረሳኛለህ። አንተ ዝም ብለህ ጻፍ። እና ደግሞ ለምሁራን ምርጥ ድብርት ከፈረንሳይ፣ ለስፖርት ወዳጆች ደግሞ ተከላካይ ከደቡብ አፍሪካ እና ረጃጅም ሙሽሮች ከሩሲያ እናስመጣለን። እና እነዚህን ሁሉ ምርጥ በሚባሉ ጸሐፊዎቻችን ወደ ቴሌቪዥን ድራማ እንቀይርና ከዛ ምን እናደርጋለን? ድራማውን ለአረቦች እንሸጣቸዋለን ማለት ነው። መምህሬ በጣም ትናደድብኛለች። አትናደድም። ከተናደደች ደግሞ እናረጋጋታለን። እና ደግሞ በጋ ላይ ሙቀት ሆኖ ላብላብ ይሸታል። ክረምት ላይ ደግሞ ቅዝቃዜ ሆኖ ብቸኝነት የተሞላበት ነው። የምር ሀገራችን በብቸኝነት የተሞላ ነው። ወንድሜ ፓይረስ እኔ ልሂድ መሰለኝ። ቆይ ገና መጀመራችን እኮ ነው። እና ደግሞ በሀገራችን ላይ በጣም በብዛት የተስፋፋው ስፖርት ሰዎችን በጓደኝነት መውደድ ነው። ምክንያቱም ደግሞ ሰውን ካለምንም ስሜት በጓደኝነት ብቻ በፍጹም መውደድ አንችልም። ያን ያህል ብዙ ያላደገች ሀገር ናት። ግን በደንብ ያደጉት ምዕራባዊ ሀገሮች ላይ ሰዎች እኩል እርስ በርስ ይዋደዳሉ። እናም ደግሞ በደንብ ይከባበራሉ። ወንድሜ ፓይረስ ቆይ ግን ፍቅር ያዛ እንዴ? አይ አልያዘኝም። ግን አንዴ ትከሻኝ በጥይት ተመትቻለሁ። አሁን ከሱ ጋር ምን አገናኘው እንዴ? ምን ነካ ይሳ? ሁለቱም በጣም ያሰቃያሉ። ለማንኛውም እሱን እንቶ ስታርግ ይገባሃል። እሺ በል ሂድ፣ በቃ ሂድ። ከዘላለማዊ ብቸኝነቴ ጋር ትተኸኝ ሂድ። አንዳንዴ በጣም የሚያስቁ ንግግሮችን ትናገራለህ። ኧረ እባክህ። ግን የሆነ ቀን በደንብ ሲገባህ በአሁኑ ምንም አላሳቀኝም ነበር ትላለህ። ምንም አታስብ እሺ። በላውን ሂድ በቃ። ግን የቤት ስራውን እኮ አልሰራ ነውም። ጡረታ የወጣው ኮሎኔል ቤት ብሄድ ይሻለኛል። አዎ ሂድና ምን እንደሚፈጠሪ የህግ ድንጋጌ ምነትን በደንብ አጽፎ ይልካል። Gökyüzünde yalnız gezen yıldızlar, yeryüzünde sizin kadar yalnızım. Gökyüzünde yalnız gezen yıldızlar, yeryüzünde sizin kadar yalnızım.
sesim. Ben yalnızım, ben yalnızım, yalnızım. Bir haykırsam belki duyulur sesim. Ben yalnızım, ben yalnızım, yalnızım. Kaderim bu, böyle yazılmış yazım. Hiç kimsenin aşkında yoktur gözüm. Bir yalnızlık şarkısı söyler sazım. Ben yalnızım, ben yalnızım, yalnızım. Bir yalnızlık şarkısı söyler sazım. Ben yalnızım, ben yalnızım, yalnızım. ውድ ተመልካቾቻችን ተመራማሪዎች በአደንዛዥ ሱስ የሚያዙ ሰዎች እድሜያቸው ወደ 13 ዓመት ዝቅ ማለቱን በምርመራ ውጤት ተናግረዋል። ኢስታንቡል ዩኒቨርሲቲ በተደረገው ጥናትና ምርምር የአደንዛዥ ሱስ በከፍተኛ ደረጃ እየጨመረ መሆኑንና ከዚህ ጋር በተያያዘ የሚወጡ ሰው ሰራሽ እንክብሎች በየቀኑ እየጨመሩ እንደሆነ ጠቁመዋል። ባለሙያዎቹ ከዚህ ጋር በተያያዘ በተለይ ደግሞ ወላጆችን አስጠንቅቀዋል። መከላከያውን ቀይሬዋለሁ፣ የአየር ማጣሪያውንም ቀይሬዋለሁ። ማን አለ የአየር ማጣሪያው ለምን ቀየርከው? እሺ ለማንኛውም ያለብኝ ዕዳ ስንት ነው? 240 በቂ ነው። ምን ስታየው መርቼዲስ ይመስላል እንዴ? ያው ለጊዜው ያለኝ ይሄ ነው። ወንድሜ ሁሌ እንዲህ ነው የምታደርገው። ባለፈውም 50 ሊሬ ነው የከፈልከው። ስማ ወጣቱ፣ እስኪ ዝም ብላ አትነጫነጭ። አሁን እጄ ላይ ያለው ይሄ ነው፣ አለቀ በቃ። ፈጣሪ በነገራችን ላይ ወንድሜ ይሄን ያገኘሁት ወንበሩ ስር ነው። ደንበኛ ረስታ ወርዳ መሆን አለበት። ቆንጆ ናት አይደል? ሂድ በቃ ወደ ስራ ግባ። እንዴ ፈጣሪ፣ በቃ ሁሌ ነው። ቻው። ሳድረቲን አባቴን መጠበቅ ነበረብህ እኮ። አባዬ 7 ሰዓት ላይ ስብሰባ ይኖረናል። ዛፋር ሁሉንም ሰው ጥርቷል። መጀመሪያ ደህና አደርክ ይቀርማል ልጄ። ልጆቹ የት ናቸው? እየመጡ ነው፣ መንገድ ላይ ናቸው። ኡንሳል ሲናንን ወደ እናቱ መላካችንን እርግጠኛ ነህ? እንዴት ነው እዛ ብቻውን የሚሄደው? አይ እሱ ብቻውን አይሄድም። አንቺም ለተወሰነ ጊዜ እዛ ሄደሽ ትቆያለሽ። ምን ነው? ልጁ ትምህርት ቤት መሄድ አለበት። አመሰግናለሁ። ከናን ደግሞ የምን ትምህርት ነው? በፈጣሪ አታዩም እንዴ ልጁ ምን እንደሆነ? ዛሬ ትምህርት ቤት አስተማሪውን አውርቼው ነበር። ሲናን በጣም ብቸኛ ሆኗል። ማንንም እየተጠጋ አይደለም አለኝ። ከሰው የራቀና ብቸኛ ልጅ ሆኖ እንዳያድግ እፈራለሁ። እና ደግሞ የስዊድን ትምህርት ቤቶች በዓለም ላይ አንደኛ ናቸው። ስለ ሕክምናው ጉዳይ ምንድን ነው የምናደርገው? ለሱስ ምንድን ነው የምንነግረው? እናቱ የመጠጥ ሱስ ስላለባት ሕክምና ላይ እንደሆነች አያውቅም። ዝም በይ፣ ሊሰማ ይችላል። እኛ በሆነ መንገድ እናስተካክለዋለን። ሲናን አባቱን ትቶ እዛ ይሄዳል? ሰውየው ያለበት ሁኔታ አይታይሽም እንዴ? ከናን የልጄን ሕይወት አበላሽቶታል። የልጅ ልጄንም ሕይወት በፍጹም እንዲያበላሸው አልፈቅድለትም። አያቴ፣ እኔ የትም መሄድ አልፈልግም። የትም አይደለም እኮ የኔ ልጅ፣ እናት ጋር ነው የምትሄደው የኔ ጎበዝ። አይ እኔ የትም አልሄድም። እናቴን እዚህ ነው የበሏት። ሲናን እናት በጣም ብዙ ስራ አላት። በጣም እየለፋች ነው። ይሄን ደግሞ ታውቃለህ። የፈለገ ብትሉ እኔ አባቴን ትቼ የትም አልሄድም። ሲናኑ እባክህ እምልህን አዳምጠኝ።
ሰላም ነው ልጄ? አባዬ ተወይም እባክህ፣ ያለው ሁኔታ በጣም መጥፎ ነው። ምን ተፈጠረ? ንገረኝ። ይኸውልህ አባዬ፣ እዚያ አያቶች የውጭ ሀገር እናቴ ጋር ሊልኩኝ ይፈልጋሉ። ምንድን ነው የምታወራው? ማን ነው እንደዛ የሚለው? ይኸውልህ በአንተ ምክንያት ነው እንደዚህ ያሉት። የእኔ ልጅ ይኸውልህ ስማኝ፣ ማንም ሰው ወዴትም ሊልክ አይችልም። ማንም የትም አይልከም። እሺ እሺ። የእኔ ልጅ አትፈቅድላቸውም አይደል? በጭራሽ አልፈቅድም። የእኔ ልጅ ምን ማለት ነው ደግሞ? እኔስ መቼ ነው ዋሽቼ ማውቀው? ሁሌ እንደዋሸኸኝ ነው። ለማንኛውም አባዬ ስልኩን ማዝጋት አለብኝ። ቻው ቻው። ደህና አደርክ? ደህና አደርሽ እመቤት ጠበቃ። ለምንድን ነው የምትስቀው ሰውዬ? ምንድን ነው የሚያስቀው? የማይሆን ነገር ነው። ዝም ብለህ ራስን አታርክም። በዚህ ጧት አታናደኝ። ስርዓት ያዝ። አታናደው ሰውዬ። ቀንህን በሰላም ዋል። በልበል እንሂድ። ቆይ ምን አልኩና ነው? ፈጣሪ ሆይ ደህና አደራችሁ። ኦ መጣሽ እንዴ? ነይ ቁጭ በይ እባክሽ። ሻይ ቡና በይ። አባዬ እንኳን ደስ አለ። ጎካልፖ ኮማንዶ ሆነ። ኦ ኧረ እባክህ ታወቀ እንዴ? ማኒሳኪር ካጅ ውስጥ ነው አባዬ። ኧረ እባክህ ደስ ይላል። ጥሩ ነው። ሲጀመርም እንዳንተ አይነት ሰው ከዚያ ያነሰ ነገር አይገባውም። እና መቼ ነው የምትሄደው? ነገ ጁዜ ወላጆች ቤት ለመሄድ እያሰብኩ ነበር። ከወታደሮቹ ጋር ነገ እቀላቀላለሁ። ሴማ እስኪ ለማታ የሆነ ቦታ አስይዤልን ሁላችንም አንድ ላይ እራት እንብላ። ይቻላል። ኑ እባካችሁ ቁጭ በሉ። ኑ እንጂ ቁጭ በሉ እባካችሁ። እሺ አባዬ ይቅርታ አድርግልን። እኔ አሁን ከሱንጉል ጋር የምሰራው ትንሽ ስራ አለ። ምን ነው ስብሰባውን አትካፈልም እንዴ? እመጣለሁ። እስከዛ ድረስ ቶሎ ለመጨረስ እሞክራለሁ። መልካም ማዕድ። ሰላም አቶ ዛፈር፣ ሁሉም ነገር ዝግጁ ነው። መሄድ እንችላለን። እሺ፣ ለዚህ ትልቅ ቀን ዝግጁ ነን። እውነቱን ለመናገር ትንሽ ፈርቻለሁ። ባህሪ የሚለው ነገር ግልጽ ነው። ምንም ቢሆን ሀሳቡን አይቀይርም። አሁንም እምቢ እንደሚል እርግጠኛ ነኝ። እምቢ የሚል መልስ እንደማልወድ ታውቃለህ አይደል ነክዴት? አዎ አውቃለሁ። ስለዚህ ሌላ አማራጮችም እንዳሉን ታውቃለህ ማለት ነው። ይመስለኛል እነዛን አማራጮች በደንብ ብናስብባቸው ጥሩ ነው። ልክ ነህ። እንደ ባህሪ አይነትን ሰው በንቀት ካየሁት በጣም ጅል ነኝ ማለት ነው። በጣም ካከበርኩትም ደግሞ ፈሪ ነኝ ማለት ነው። ሞት ከምንም በላይ ለምን እንደሚያስጠላ ታውቃለህ? ለሰዎች እንዲለወጡ ምንም እድል አይሰጥም። ስለዚህ በህይወት ቆመው እየተነፈሱ እያሉ የተሰጣቸውን አጋጣሚ መጠቀም ነው ያለባቸው። አባዬ መቼ ነው የምንሄደው? ቡናዬን ጠጥቼ ስንጨርስ እንሄዳለን። ጎጋልፕ ወታደር ልትሆን ነው። በጣም ይገርማል። ያሳዝናል። ስለዚህ ሹፌር የለንም ማለት ነው። አይ አባዬ አታስብ፣ ይኖርሃል። ሰፈር ታማኝ ሰው ያገኝልሃል። ለእኔ ቶ እንሂድ። አርባ ቁጥር ነኝ። የላከኝ ቦታ ላይ እየጠበቅኩት ነው። ደንበኛው እስካሁን አልመጣም።
ወንድሜ ትንሽ ጠብቅ፣ ካልመጣ ሌላ ቦታ ልካለሁ። ይገርማል። እውነትም ቆንጆ ሴት ናት። ሄሎ፣ አቤት። ደህና ዋልሽ ወይዘሪት? ይቅርታ ወይዘሪት ያሰጉል ነሽ? አዎ ነኝ። ሰላም። ትናንት ታክሲ ላይ ተሳፍረሽ ነበር? ማለቴ ትንሽ አደጋ አጋጥሞን ነበር። ከዛ ወደ ፖሊስ ጣቢያ ሄድን። አዎ አመሰግናለሁ። ቆንጆ ቀን ነበር ያሳለፍኩት። እውነት? እንዴት ደስ ይላል። ቆንጆ ቀን በማሳለፍሽ በጣም ደስ ብሎኛል። ግን አታስቢ፣ ድጋሚ መገናኘታችን አይቀርም። ለምን ባክህ? የገንዘብ ቦርሳሽን መኪና ውስጥ አግኝቼዋለሁ። ጥለሹ ነው መሰለኝ። ኦ መኪና ውስጥ ነው? ወይኔ እኔማ የጠፋ መስሎኝ በጣም ተናድጄ ነበር። እሺ እኔ አሁን ቤት ነኝ። አሁን ይዘልኝ መምጣት ትችላለህ? ይቅርታ፣ ቆይ ለምን ያመጣዋለሁ? አልገባኝም። ቦርሳሽ ላይ ጣልሽ እኮ አንቺ ነሽ። ራስሽ መተሽ መውሰድ አለብሽ። እውነቴን ነው የምልህ፣ ያንተ ታክሲ ውስጥ የገባሁበት ቀን በጣም ይቆጨኛል። የት ነህ? ካንዲ ላይ አካባቢ ነኝ። አንቺ የት ነሽ? እሺ እኔ ካላሚስ ነኝ። ይኸውልህ የኔ ወንድም እንዲህ እናድርግ። ከዛ ስትነሳ የታክሲ ሜትር ቆጣሪን አብራና ወደዚህ ና፣ ከዛ እኔ እከፍላለሁ። ግን እንደዛ ማድረግ አልችልም፣ ምክንያቱም አሁን ነጻ አይደለሁም። ስለዚህ ራስሽ መተሽ ብትወስጂው ጥሩ። የታክሲ ሹፌር አይደለህ እንዴ? ከዛ እዚህ ብዙ ያስከፍላል። ስለዚህ ዝም ብለና። ግን እንደዛ ማድረግ አልችልም። አዝናለሁ የኔ እህት፣ ይቅርታ። እሺ እንደዛ ከሆነ እኔ እስክደውልልህ ጠብቅ። ማታ ወደዛ አካባቢ መጣና እቀበልሃለሁ። እንደዛ ይሻላል። እሺ ግን የታክሲ ሜትር ቆጣሪውን አበረዋለሁ። ስለዚህ ብዙ ባታስጠብቂኝ ጥሩ ነው። የፈለግከውን አድርግ።